ሰላም ለመምጣትሽ ነው። ዌልካም ብለናል፣ ተቀብለናል። እሺ እናንተም በሰላም ሻይ ምናምን ችግር የለውም። እሱ ችግር የለውም። እስቲ ቆይ ቅድሚያ ምሳ በልተሻል? በልቻለሁ። እርግጠኛ ነኝ። ድምጻቸው እንዴት እንደሚያምር እንኖራለን። የሆነ ከዋሻ ባገኘው ይመስላል። በኋላ ባላላ ችግር የለውም ማለት ነው። ድምጻቸው ያምራል። ድምጻው እንደሩታ ሰላም ደህና ነህ? ጠፋ። ስራ ጥሩ ምንድነው? እንደዚህ ቢዚ ጥፍት ያው ወጣት እንግዲህ ያው ስራ እንሆናለን ብዙ ጊዜና ለዛ ነው። ስልክ ደግሞ ሲም ስለመቀያየር ነው። አንዱን ሲም ሰው ሲያውቀው ምናምን ሰው እየደወለ ሲያስቸግረኝ መቀያየሯሉ። ለዛ ነው። እሺ አብርሽ ምንድነው እየሆነ ያለው ነገር? እኔ ያው ሰውኝ ህሊናዬ እረፍት አጣ። ምንም እረፍት በስነ ስርዓት ራሱ ስራዬን መስራት አልቻልኩም። የእናንተ ነገር እንደዚህ ከሩ እንደዚህ ሆኑ ማለት ያው ነገሩ አልቋላ። ለምንድን ነው የምታስቡት? ልጆቹ ተፋቷላ። አሁን እንደገና ለመገንባት ነው እንደዚህ ከምትለፉ ቢታው ይሻላል ብዬ ነው የሚያምነው። መገንባት ቢፈልጉ ራሳቸው ይገንቡ። ምክንያቱም ጫናን በተፈጥሮ ከዚህ በፊት ነው ወረቀቱ ሳይፈታም በመሀላችሁ ተፈጥሮ ይህን የመሰለ ልጅ የሚያሳዝን ተፈጥሮ ምንድን ነው? የእናንተ ልጅነት እስከ መቼ ነው? የእናንተ ልጅነት ያብቃ። አሁን እኮ ልጅ መባል ያለበት ያ ትንሽ የአንድ ፍርዬ ልጅ ነው። አላፍትና የሚባል ነገር ማወቅ አለባችሁ። አላፍትና ትልቅ አላፍትና እኮ ነው ያለብህ። እሷም ያለባት አንተም ያለብህ። ልጅ ደግሞ በእናትና በአባት መሀል በፍቅር ሲያድግ ነው ጥሩ ስነ ምግባርና ጥሩ መሰረት ይዞ የሚያድገው። እንደዛ አይፈልጉም ማለት አብርሃም እንደዚህ ሲፈልግ ኖሮ መጀመሪያ ስለ ልጁ ይጨነቃል። እንደዚህ አይነት ደረጃ ላይ እስኪደርስ አይጠብቅም። እንደማዘጉኝ እኔ ከእናንተ አልፎ ተፎ ራሴን ጎዳው። ለምን እኔ ስራዬን በአግባቡ መስራት አልቻልኩም? አሁን እኮ ነገሩ አልፏል። ለምንድን ነው የሚያሳስባችሁ? ግርም ያለኝ ማለት ነው። ምንድን ነው ለእነሱ ያለሽ ፍቅር፣ ክብር እጅግ በጣም የላቀ ነው። ግን እየሆኑ ያሉት ምንድን ነው አሉኝ። እንዴት ብዬ ስራ ልስራ? መስራት አልቻልኩም። ከውጭ ቢደውሉ አሉ፣ ከሀገር ውስጥ የሚደውሉ አሉ፣ በአካል የሚያገኙኛሉ። መንገድ ላይ ራሱ እንደዚህ እየሄድኩኝ ያዘርጉና እባክሽን የእነ ሩታና የአብርሽን ነገር ምን እያደረግሽ ነው ይሉኛል። ምን እኔ በቃ የምመልሰው ችግር የለም አትጨነቁ፣ ነገሮች በጊዜና በሂደቱ ይስተካከላል እላቸዋል። ምን ይስተካከላል ትይናለሽ? እየባሰ እየሄደ እያየን ለምን ቁጫሽ? አንድ ጊዜ መስዋዕት ከፍለሽ ሄደሽ እስቲ ነገሮችን እስቲ ከቻልሽ አስተካክለሽ፣ ካልቻልሽም ካገኘሻቸው መክርሻቸው ነይ ብለው ነው ብዙዎች አደራ ሰጥተው ነው ተነስቼ የመጣሁት። ታውቃለህ ልጆቹ ጋር ማንም የለም፣ እነሱን ትቼ ነው የመጣው እና እኔም ራሴ ልጆቼ ትቼ ለእናንተ መስዋዕት ልከፍል መምጣቴ ነው። ምንም እየሰማሁ ራሱ አይመስለኝ። ምክንያቱ ነው ነገሩ ተቃዋይሰዋል እኮ ለምን እንደገና እንትን የሚሉት አላውቅም እንጂ ታናሽ ነህ፣ እንደ ወንድም ነው ማይክ፣ አከብርሃለሁ፣ እወድሃለሁ። ጥሩ ቅልብ ያለ ልጅ ነው። በእርግጥ በዙሪያ ያሉ ሰዎች ናቸው እያበላሹ ያለው። ራሱ ነው እያበላሹ ያለ እንጂ ዙሪያ ያለ ሰው ራሱ ካወቀ ያሉ ሰዎች አይጠቅሙህም። ልንገርህ፣ ከፈለክ ተቀየመኝ፣ እኔ ከፈለክ ተቀየመኝ። በእውነት አብርሽ፣ እኔ እናንተ ፍቅር እጅግ እንዴት እንደሚያስደስተኝ፣ ስትጣሉ ደግሞ እንዴት እንደሚያመኝ በእውነት የእናንተ አንድነት ለእኔ ሰላም ነው። በቃ እውነቴ ነው። ሁልጊዜ የምላችሁ ነው። እናንተ ሰላም ሆናችሁ ፍቅር ሆናችሁ ሳይ ባልበላ ባልጠጣ በቃ ለእኔ የእናንተ ሰላም ለእኔ ሰላም ነው። የእናንተ ሰላም ማጣት ደግሞ የእኔ ሰላም ማጣት ነው ለእኔ ማለት ነው። ኮንፈርት አይሰማኝም። የእናንተ አንድነት ለእኔ ምቾት እንደሚሰጠኝ፣ የእናንተ ደግሞ መለያየት፣ በበጣበጥ በመሀላችሁ ሰው መግባት ደግሞ ምንም አይነት ምቾት እንደማይሰጠኝ እሱውን ሩታ ደግሞ የሩታም ደግሞ ደስታ ሳይሆን ሌላ አማች ወደፊት ይመጣችኋል፣ ጠብቁ። እንደዛ ነው እንጂ ትደክማላችሁ። ነገር የሚለኝ ማለት ነው። እኔ ትናንትና ቪዲዮን አይተው ከሆነ እኔ እንጃ የሰው ልጅ እኔ ስሜታዊ ነኝ። በቃ እኔ በምወደው ሰው ሲመጣብኝ አልወድም፣ ስሜታዊ ነኝ። ግን እግዚአብሔር ጠብቆኝ ነው እንጂ ያንን ልጅ የሆነ ውሃ ባረገው ራሱ ደስ ይለኛል። በቃ ልመታ ሁሉ ቃጥቼ ነበር። ግን ከመንገድ መጥቼ ተበሳጭቼ ሰው ሩታን ራሱ እንዴት እኔ አይተው ከሆነ ለሩታ ራሱ ምን አይነት መልስ እንደሰጠዋት፣ ዝም በይ አንቺ በቃ አርፈሽ ቁጭ በይ በቃ ምን ሆነሽ ነው ከመንገድ አይመለከትሽም በቃ። እኔ በእውነት በጣም ስለምሳሳላት እንጂ እሷን ራሱ ማታ እንደዚህ ላይ ነበረ። ግን ያው አራስም ናት። ያው ከአራስም ብትወጣ 6 ወር ያልሞላው እንግዲህ አራስ ነው የሚባለው።
አራስ መታ ቤተሰብ ምን እንደሚለኝ አስበው እና ልጁን ራስ በዛን ሰዓት ቤት ሳገኘው እንደመታው ነበረ። ግን የሰው ደግሞ ተነስቶ አላግባብ መምጣት ጥሩ አይደለም ብዬ ነው። እና ምንድን ነው ምን እየሆናችሁ ነው? ምንድን ነው እንደዚህ የሚያደርጋችሁ? በመሀላችሁ ያለው ነገር ምንድን ነው? እስቲ መፍታት ከቻልኩ ልፍታ። አትችልም። ምንድን ነው እነሱ ይፍቱኝ። እንግዲህ ምንም መናገር አልፈለግም ስለ እንደዚህ አይነት ነገር አሁን ማውራትም ከሌን ነው ከሌን ነው ብዬም ማውራት አልፈልግም። በቃ ያው አብዛኛው ነገር እንዳየሽው ነው። አሁን እጅግ የሩታን ብቻ ነው የራሱን አብርሃም የራሱን መናገር በፍጹም አይፈልግም። የሩታን ብቻ ነው መናገር የሚፈልገው። እዛም ብትሆኝ ሩታ እንዲያርጋኝ እንዲሆነ እንዲስራት እንዲብላኝ ምናምን ማለቱ ነው እኔ ተገቢ ነው ብዬ አላስብም። እና ጥሩ ሰው ናት፣ መልካም ሰው ናት። አሁን ላይ ደግሞ እንግዲህ አእምሯ ብዙ ነገሮችን ቀይሮታል። ለሷ ነው የሷ ነው ያንተ ነው ተቀይሮ። እሷ 1 ሳምንት 1 ወር 2 ሳምንት የሰራቸው አእምሮ ብዙ ነገር ተቀይሯል። ሳይስማማ ሲቀር ደግሞ እንግዲህ አእምሮ ብዙ ነገር ተቀይሯልና አብርሃም ተገናኝቶ ነበረ። የሩታ እህት አብርሃምን አግኝታ አወራች ማለት ነው። አብርሃም እየሳቀ ነበር እያዳመጠ ያለ እየቀለደ ምናምን ማለት ነው። እያዳመጠ የነበረ ማለት ነው። ያው አውጥቶ ባይናገርም እየሳቀ ግን እሷ በቃ ሰው ማለት እንደዚህ ነው እርግጡን ነገረች። በቃ አንድ ላይ ጥፋትም አለ ምናምን አልሸፋፈነችም። በቃ ጥፋት አለ አብርሃም ላይ ጥፋት እንዳለ ምንም ነገረች። አብርሃም ግን ስለ ሩታ ሚዲያ ላይ አውጥቼ ማውራት አልፈልግም አለ። ምንም የምታወራ ነገር የለም ሲጀመር ማለት ነው። አብርሽ ምንም የምታወራ ነገር የለም። ምክንያቱም እኛ ስንመጣም ከአንተ ጋር ምን እንዳሳለፈች ምን ጊዜ ከምናየው አንፃር ማለት ነው። ከዛ ጀርባ እናንተ ናቸው የምታውቀው፣ ከካሜራ ጀርባ እናንተ ናቸው የምታውቀው። ግን በካሜራ ያመጣችው ሩታ ምን አይነት ጊዜ ለአንተ ብላ ያሳለፈችው ጊዜውን እንዴት እንዳቃጠለችው ብዙ ነገሩን እንደተወችው እናውቃለንና አንተ ዛሬ መጥተህ ሩታ እንደዚህ ነች፣ ክፉ ነች፣ እንደዚህ ነበረች አንሰማም ማለት ነው። ብታወራ ባታወራም ያው ነው። ምክንያቱም እኛ አንቀበልም። አሁን ያደረገችው ነገር ነው የምታወራ የምትፈልገው። አንተ እንዴት ራሱና ምናምን በቃ ይሄ እሷም እያወቀች ነው አንተን ለማናደድ እያደረገች ነው እንጂ ነገሮችን ወዳ ፈቅዳ አይመስለኝም። ሲቀጥል ደግሞ ልትሰራ ነው ልጅቷ። በቃ ፍላጎታውን ልትሰራ ነው፣ እንደፈለገችውና ልትሰራ ትፈልጋለች። መታሰር አትፈልግም። እሷም ብዙ ኃላፊነት አላት ታውቃላችሁ፣ ብዙ ኃላፊነት ማለት ነው። ትስራ ሰርታ እሷም እንደሌሎች ሴቶች ማለት ነው። አብርሃም አሁን ሴቶች ሲያመጣ እነሱን ለማሳደግ ነው፣ ብዙ ቪዲዮ ይጭናቸዋል ምናምን። ግን ሩታ ላይ እንደዛ አይደለም። እንደምታስታውሱ ከሆነ ሩታ በ58 ቪዲዮ ነው 200 የገባችሁ በ58 ቪዲዮ